ይሄን ለማሳረፍ እስቲ እግሩ ተዘርግቶልኛል ያያችሁ እዛ ፊት ለፊት ነው ተስተካክሎልኛል እቺን ብቻ ትንሽ ፍላፕ ሰርት ተደርጎልኛል 3000 ጫማ ላይ ነው እቺን ነዳጅ ቅንስ አረጋትና ያው ኮስት ስታዩት ኮስት ከገባን ያው እዚህ ላይ ነው ተቀንሱት ታውቃላችሁ አይደል እዚች ጋር ማለት ነው ያው እንደዚህ ቅንስ እንደዚህ አራታው ቀንስ እንደ ቀንስ እንጂ ያች ወደዛ ሄደብኝ ሳራ መሪው ጥምዝ ወደዚህ ነዳጅ ደግሞ ስጥ አቅጣጫውን ሳትብኝ አፍንጫውን ደግሞ ዝቅ እንደዚህ አያቸው ነዳጁ ደግሞ ሰጥ አድርጌ እስቲ በሁለት ዳይሜንሽን ላይ ይታየኛል እዚህ ጋር ነው በደንብ ይታየኝ ለራኑ ያስተካክዬ ማለት ነው በመቶ ምናምን ነው የሚያርፈው ይሄ በመቶ 150 ምናምን ያበረረ የሚያርፈው ኦሬዲ ዝቅ ብሏል በጣም ትንብየዋለሁ ነዳጅ እንሰጠዋለሁ 50% 60 ምናምን አድርጎና ተቼ እንዳውም ምንድነው ስቲል አሁንም ዝቅ ብሏል በጣም ከእንትኑ አንፃር ኤርፖርቱ ይነግራቸዋል ላይቱ አራቱም ላይቶች አሉ ቀይ ከበሩ ዝቅ ብላችኋል ማለት ነው አመጣጣችሁን ይነግራችኋል ነዳጅ እየቀነስኩት አያቸው መሪውን እያስተካከልኩ ነዳጅን እየቀነስኩት አሁን ያርፍልናል ግን ስፒዱን ቼክ እያደረግን ሬታችን ሲንክ ነው እያለን ፈጥናችኋል እያለን ነው ሲንክ ሬት ይህ ደግሞ ያው ኮምፒውተር ሲስተሙ ነው ሲንክ ሬት ነው የሚለው ማለት ነው ያን ያርፋል በቃ እዚህ ጋር እንደዚህ ያርፋል ማለት ነው ነዳጆች እዚህ ጋር ሲደርሱ ቅንስንስ በኋላ ሀገር ነው እንደምታዩት የሚያርፈው ራንዌይን ብዙ ሳትገቡበት እንደዚህ እየበረረ እንደዚህ በኋላ አርፈው በቀኝ ሲያርፍ ወዲያው ነው እናንተ ሪቨርስ ትረስት እና ስፒድ ታያላችሁ ስፒድ ብሬኩ በኋላ ተከፈተ ይሄ ነው ስፒድ ብሬክ ሪቨርስ ትረስት ደግሞ ይሄ ነው ከዛ ሪቨርስ ትረስት መለስኩት ስፒድ ብሬኩ ኦልሬዲ ኦን ስለነበረ ከኋላ ነው ይላችሁ ይሄ ስፒድ ብሬክ የሚባለው ላሳያችሁ ቆይ እሱ ኦልሬዲ ሴት ነው የሚደረገው ለምን ልክ እንዳረፈ ፕሌኑ እንግዲህ በዛ ፍጥነት ተንደርድሮ እንዴት ይቆማል አስታስቡት 150 ኪሎ ሜትር በሰዓት አይነት ነገር ከዛም በላይ እየበረረ ቶሎ የሚቆምበት ምክንያት ብዙ አንደኛ ኢንጂኑ ሪቨርስ ይደረጋል ወደኋላ ወደፊት የሚጎትተው የነበረው ይላችሁ ሪቨርስ ትረስ አንደኛ ስፒድ ብሬኩ ይሄ ነው ይሄ ቆይ ላዘግጭ ይሄ ላሳያችሁ ዘጋሁት አሁን አያችሁ ይሄ አሁን ከፈትኩት ይሄ ኦልሬዲ ሊያርፍ ሴት ሲደረግ ተች ዳውን ሲያደርግ ነው ይሄ የሚከፈተው ራሱ ወደ ላይ ነፋሱ አንደኛ ይሄ ነው ሁለተኛ እንግዲህ አስቡት ኢንጂኑን ደግሞ እንመልከት ኢንጂን ቅድም እንደቆምኩኝ ሪቨርስ ትረስት ያደረኩት ከውስጥ ማሳያችኋለሁ ከውስጥ እሺ ከውስጥ እናየው እቺ ነች ሪቨርስ ቆይ ላሳያችሁ እቺ መሳሪያዋ አለች አይደለች ኢንጂን እንትኗ እቺ ኢንጂኗ ጫፍ ላይ ሪቨርስ ላድርገው ይላችሁ እንደዚህ ከረበትኩት አያችሁ ይሄ እዚህ ጋር ታያችኋል አሁን ይሁን 1 2 3 ቆይ አላደርግልኝም አሁን አረጋት አሁን መለስኳት እንዲገለበጥኩት እሱ ምንድነው የሚያደርገው ካላችሁ ከውጪ እንደዚህ ነው የሚያደርገው አሁን ኢንጂኑን እዩት ይሄ እንግዲህ የሮልስ ሮይስ ኢንጂን አይደል ሲከፈት እዩት አያችሁት ይሄ ተከፈተ ሪቨርስ አድርጎት ወደ ፊት የሚጎትተው የነበረው ኢንጂን ፔይሉን ወደ ኋላ ይጎትታል አስደናቂ ቴክኖሎጂ እኮ ነው yes that's why እኮ ይሄንን እቺ ደግሞ የነገርኳችሁ ቅድም እቺ ብሬኳ ነች እቺ ሌቨል ስፒድ ብሬክ ከፍ ወደ ላይ ገለበጠችው ነች ሌላው ደግሞ ፍላፖች አሉ ፍላፕ ደግሞ ስፒዱን እየቀነሰ ሲሄድ
እየተንሳፈፈ ሰርፌስ ኤሪያውን በመጨመር አያችሁ። ፍላፕ ደግሞ ላሳያችሁ። ቆይ አሁን መጀመሪያ እንደዚህ ዙም ላድርገውና ሪቨርሱን ምንድነው ስፒድ ብሬኩን መለስኩት፣ ዘጋሁት። ግን ፍላፑ ይታያችኋል። ፍላፕ አሁን ብዙ ሰው አይረዳም። ፍላፕ ማለት ክንፉ ይታጠፋል። ልዘርገው። ያው ፍላፑን ነው በኤፍ5 የዘረጋሁት ወደ ላይ ይታያችኋል። ሲመለስ ይታያችኋል ወደ ላይ። አዎ ይታያል። ይሄ እንግዲህ 30 ምናምን ዲግሪ ታጥፎ ነው፣ ግን በዲግሪ ነው። በ5 ዲግሪ በ10 15 እያለ ስፒድ እየቀነሳችሁ እንግዲህ ከዋናው ከምትበሩበት ስፒድ 200 እና ከዛ በታች 180 ስታረጉ የሆነ ዲግሪ፣ 160 መጨረሻ ማረፊያውን ስፒድ ላይ የሆነ ዲግሪ፣ እንደ ኤርፖርቱ እንደ ሁኔታ ያው ይሄ እንደ ጭነታችሁ የሚወሰን ነው ማለት ነው። ኮምፒውተሩ ካልኩሌት ያደርገዋል ማለት ነው። ኮምፒውተሩ ደግሞ ታውቃላችሁ ውስጥ ያለው ማለት ነው ኤፍኤምሲ እቺኛዋ ካልኩሌተር የምትመስለው ማለት ነው። እና ይሄ ይመስላል፣ ይሄን ይመስላል። አሁን አንዴ እረፍ ካላችሁ እንሻ አንዴ እንረፍና ነው ድጋሚ ኮንትሮል ይሄ ሁለት ዶት ቁጥሮቹን መጫን አንዴ። እስቲ አሁን ያው የተስተካከለ ነው ያላችሁ ሲሰጠን። ቆይ ላሳያችሁ። ልክ አሁን ይሄ አሁን ሴት ተደርጓል። ለምን ብትሉኝ 3000 ጫማ ላይ ነው ያለው። የፍላፕ ኮንፊግሬሽኑን ብታዩት ጊር ዳውን ነው። ጊር ዳውን ፎር ላንዲንግ ኮንፊገር ተደርጓል ማለት ነው። ይሄን ግን ከክሩዝ ስፒድ ከኃይለኛ በረራ ከሀይ አልቲቲዩድ እየወረዳችሁ ስትመጡ እናንተ እያስተካከላችሁ ትሄዳላችሁ። እዚህ ጋር ለምሳሌ እዚህ ጋር ሴት ተደርጓል። አውቶ ብሬክ ሴት ተደርጓል። ስፒድ ብሬክ እዚህ ጋር ቅድም ሲከፈት ሴት ሆኗል። ያሳያችሁ በዚህኛው ነው የሚያጎላልኝ ከውስጥ ሲሆን ነው። በዚህ በስሪዲው ላይ ይስብልኛል። ወደዚህ ዙም ማድረግ እችላለሁ። ያው ስፒድ ብሬክ እዚች ጋር ማለት ነው። ስፒድ ብሬክ ሴት ተደርጓል። ፍላፑ ደግሞ እንደዚሁ አይ ቲንክ ፍላፑም ኤክስቴንድ ተደርጓል። ፍላፑን ብናየው የቱ ጋር ነው ካላችሁ በዛው ትምህርት ነው እያንዳንዷን የሚነካካላችሁ ሪል ትምህርት ልስጣችሁ ብዬ ነው ብዙ ዓመት ያጠናሁት በራሴ። በዚህ በኩል ያው ፍላፕ የመጨረሻው ድረስ እቺ ፍላፕ ቆይ ከፍ ላድርጋት። ያው እቺኛዋ ያው ስመልሳት ቆይ ፍላፕ አያችሁ ኤክስቴንድ ሆናለች። በዚህ ሲቹዌሽን ነው እንግዲህ በቃ እኔ ነዳጁን እና አቅጣጫውን ብቻ እንደዚህ መለስ ያደረኩት ዝቅ ሲል ከላይ ኤርፖርቱ ጋር ከማየው ላይት አንጻር ማለት ነው ዝቅ አድርገዋለሁ። ነጭ ሲሆንልኝ ግላይድ ስሎፑን የሚያመለክታችሁ ሌላ ምንዛ ደግሞ አለ። ይሄኛውን አልፈልገውም። በዚህ በሁለት ዳይሜንሽን እዚህ ጋር ገብቼ ይሄን በኤ ነው የምቀያየረው። ባይዘው ወይ አሁን እዚህ ጋር ነዳጄ ነው ያለው ስፒድ ነዳጅ ብዛቱን አፍንጫውን አሁን ስዘቀዝቀው እንደዚህ ሆነ። ታቻል ጁጉ የለም እኮ ፖሊሳው ጭናችሁ። ይሄ አሁን ለትምህርት ስለሆነ ነው እንጂ በጥንቃቄ ፕሪፕላንድ ነው እንቅስቃሴው በሙሉ። አሁን ሁለት ነጭ ሁለት ከላይ እዛ ኤርፖርቱ ጋር ከታያችሁ ስፒድ ግን ያው ማረፊያ 150 ምናምን ነው፣ ግን 170 ምናምን ነው። ነዳጅ ቀንስበታል። ነዳጅ ሲቀንስ እዚህ ነው በዲግሪ ማያ ዜሮ ሳይሆን ማለት ነው። ዜሮም ከሆነ ስፒድ ይወርድና ደግሞ ትወድቃላችሁ። ችግሩ አሁን ላንዲንግ ከባድ የሚያደርገው ፕሌኑ መብረር አቁሞ ወደሚወድቅበት ስፒድ ይመጣል ማለት ነው። ስፒድ ቀንሳችሁ አይደል የምትመጡት። ሲንክ ሬት ደግሞ ዘሬት አትዊች ሲንክ እየወረዳችሁ ያላችሁበትን አውቶማቲካሊ ቼክ አድርጎ ሬት ልክ አይደለም ሲለኝ ነዳጅ ሰጠሁት። እዚህ ጋር 40 ሬት ይቀንሰዋለሁ ማለት ነው። በጣም ያው ዛፎች ጋር አሉ ከአካባቢው ያው በካርታ መሰረት አይደል የሚካሄደው። ያው ፍላፕ ታጥፎ ደግሞ ከስፒድም በጣም ማድረግ አይቻልም። ፍላፕም ኤክስቴንድ የሚደረገው ከተወሰነ ስፒድ በታች ሲሆን ነው ፕሌኑና ስፒዱን ደግሞ ማናር አይቻልም። ኦልሬዲ ፍላፕ ይላችሁ አለበለዚያ ወደ መውደቅ ይሄዳል። ለዛ ነው ቀድሞ ሁሉ ነገር እንትን የሚደረገው ማለት ነው። አሁን ራሱ ወደ መውደቅ አያችሁ ስፒዴ ከ120 ምናምን ሄደብኝ። ምንም እንኳን ነዳጁን እየጨመርኩ በሄድም ማለት ነው ከ150 ማረፍ ይሆናል እና እንዳይርቅ ነው ደግሞ
አያቸው ሎ ሆኜ ነው የመጣሁት። ኤርፖርት ላይቱ ይነግረኛል፣ ግን እኔ ዝም ብዬ ስፒድ በመጨመር ልክ ይሄ ተች ኤንድ ጎ ሲስተም ነው። ልክ ተች ኤንድ ጎ የሚባል አለ። የተንደረድራችሁ መታችሁ የተንደረድራችሁ የምትነሱበት እንደሱ ነው ያስመስልኩት። አሁን ነዳጄን ዜሮ አደረኩለት። አፍንጫውን ፍሌር ቀና አደርግለታለሁ። እንደዚህ ያልፋል ማለት ነው። አያችሁ አሁን ወዲያውኑ ስፒድ ብሬክ ከፍታለሁ። ከፈትኩ። አያችሁት? ራሱ ደግሞ እንትኑ ስፒድ ብሬክ ሳይሆን እኔ ሪቨርስ ነው ያደረኩት። ራሱ ደግሞ አይ ቲንክ ስፒድ ብሬክ ከፍቷል። ያው ራኒውን ይሳተው መሪውን ስላልያዝኩት ነው። ምንም ችግር የለም። ለእናንተ ሳሳይ ነው። ግን ወዲያው ነው የቆመው እንደምታዩት። ለምን በዚህ ሁሉ ኃይል ታግዞ ነው የቆመው። ስፒድ ብሬኩ ወደ ላይ ተከፍቷል። ያላችሁ ይሄ ዘጋሁት። አሁን ፍላፑን እንደምታዩት ለመንሳፈፍ አቅም እንዲሰጠው 30 ዲግሪ። አሁን ፍላፑ እንዳውም በደንብ ላሳያችሁ። እዚህ ጋር ይሄ ነው ፍላፑ። ይሄ እንዳለ የታጠፈው ማለት ነው። እስቲ እንዘርጋው። እስቲ በኤፍ5 ይኸውላችሁ ሲዘረጋው ወደ ላይ እዩት። ኤፍ5 ተጭኛለሁ በሙሉ 30 ዲግሪውንም በሙሉ ለማረፍ። ይሄ እንግዲህ ዊንድን ነው ንፋስን የምንቀዝፍበት ቴክኖሎጂው ነው። አስደናቂ እኮ ነው። ያላችሁ ዘረጋሁት። እንደዚህ አሁን አያችሁ ወደ ላይ ተመለሰ ማለት ነው። ከዛ ደግሞ ይሄ ኢንጂኑ ብሬክ አድርጌው ነበር እንደዚህ ስፒድ እንትን ሪቨርስ ትረስት ነው ሄደው ወደ ኋላ ይጎትተዋል ማለት ነው። አሁን ዘጋሁት። ልክ 60 ኖት ሳምቲንግ ኖት ሲደርስ በረድ ሲል ይመለሳል። ጋይስ የዛሬው ትምህርታችን አንበሸበሽኳችሁ አይደል? ቴክኖሎጂን ዓለም እንግዲህ በጣም በፈጣን ጉዞ አገር ከሀገር ይዟችሁ የሚሄደውን ቴክኖሎጂ ማወቅ ቆንጆ ነው በሚለው ነው። የግድ ፓይለት ስለሆነ ስላለሆነ አይደለም። ፓይለት መሆን አለመሆን ስራ ነው እኮ ሰው ሀስል ነው ራሱን የቻለ ልፋት ነው። ግን ይሄኛው ግን ኖሌጅ እና ኢንጆይመንት ነው ማለት ነው። ያውም እነዚህ ደግሞ ስለነዚህ ራንዌይ 34 ሌፍት ምናምን መንደርደሪያዎች በዚህ ጋር ናቸው። አልፋ፣ ብራቮ፣ ዴልታ እየተባሉ የሚጠሩት ደግሞ እነዚህ ናቸው። ኤቢሲዲዎቹ የራንዌው መንደርደሪያው፣ ማኮብኮቢያው በዚህ ያርጋችሁ ትራፊኩ የሚናገረው በዚህ ያርጋችሁ፣ በዚህ ገብታችሁ፣ በዚህ ወጣችሁ ተብለው ሰልፍ ይዘው ነው መቼስ። መኪናው አለ እዛ ጋር የሚንቀሳቀሰው አለ፣ የሚያርፈው አለ፣ የሚነሳው አለ እና ትራፊኮቹ ደግሞ እንዳይጋጩ እያንዳንዱ እያስተላለፉ አንዱ ደግሞ ሲናገር አንዱ እየሰማ ነው። ሬዲዮ ኮሚኒኬሽን መሳሪያዎችም አሉ ደግሞ እዚህ ላይ ቁጥር የሚገባባቸው እነዚህ ቁጥር እያስገባ ሬዲዮ በሬዲዮ በእንደዚህ ቁጥር የተለያየ ቁጥር እያስገቡ ያወራሉ ማለት ነው። ያ ይህን ይመስላል። መልካም ቀን። ቻው።